ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ፍቅርዬ እንደዚህ ፋፈንተሽ ብላ መታለች። አብዛኛው ሰው ዘፈኑ ለሩታ ነው የዘፈነችላት ምናምን እያላችሁ ነው እና ብዘፍንላትም ደስ ይላል ማለት ነው። ለሁለቱም ሰላሙን፣ ፍቅሩን፣ ደስታውን ተመኘውላቸው ማለት ነው። ጭቅጭቅ መከራ የሌለበት ህይወት ይስጣቸው እላለሁ። ፍቅርና ሩታዬ ማለት እኔ እንጃ በጣም ጠንካራ ሴቶች ናቸው፣ ጎበዝ ሴቶች ናቸው። መጨረሻቸውን ያሳምርልን ማለት ነው። እውነት ለመናገር ትላንትና እኔ ቪዲዮ ልሰራ ነበር፣ ዛሬ ሌላ ቪዲዮ አዘጋጅቼ ነበር። ግን ፍቅር እንደዚህ ሆነ ስትመጣ ደግሞ ቪዲዮን ቀየርኩት ማለት ነው። በትላንትና ቪዲዮዋ ፍቅርን ሳላደንቃት አላልፍም። በጣም ጀግናና በጣም ብርቱ ሴት ናት ማለት ነው። እነሱ ራሳቸው ያውቃሉ፣ እኛም እናውቃለን ማለት ነው። ግን አንዳንድ ሰዎች አላችሁ፣ በዚሁ አጋጣሚ ሴት ሆናችሁ ሁልጊዜ እንደምናገረው ማለት ነው፣ ሴትን አትስበሩ ባካችሁ ማለት ነው። ሴት ምንም መጥፎም ነገር ብሰራ ደግም ነገር ብሰራ ሴት ሴት ናት፣ ትሰበራለች። ወንድ ልጅ መቼም አይሰበርም ማለት ነው። ፍቅር ይህንን ስራ ወዳ ፈቅድ አይደለም ያቆመችው። ግን ለምንድነው ጀግና ናት ያልኳችሁ? ማስመሰልን ታቅበታለች፣ መተወንን ትችልበታለች ማለት ነው። እና የራስዋን ነገር ደግሞ እንደተሰበረች ለማንም ማሳየት አትፈልግም ማለት ነው። ለጠላቷ ማንነቷን አሳልፍ አትሰጥም። በዚህ ነገር በጣም ነው የምወዳት፣ በጣም ነው ማደንቅላት ማለት ነው። እና ፍቅር ያቆመችበት ቪዲዮ ኤፌና ፍቅር ያቆመበት ምክንያት ዋነኛውን ነገር ማን ነው? አብርሽ ራሱ ነው ማለት ነው። መቼስ አልፈራም እኔ ማለት ነው። እውነት ለመናገር እና ለሴት ልጅ ለክብሯ ሲነካባት ደግሞ እኔ በጣም ነው የሚያመኝ ማለት ነው። እንግዲህ እንደዚህም ስል ብዙዋችሁ የምትጠሉኝ ያላችሁ፣ ግን ጥሉኝ። ምክንያቱም እኔ ሴት ነኝ፣ ነገ ምን እንደሚደርስብኝ አላቅም። እኔ በህይወቴ ምን አይነት ህይወት እንደማሳልፍ ስለማላቅ ሴት ልጅ ደግሞ መጎዳት የለባትም ማለት ነው። ሞር እንደዚህ እንደ ሩታ እንደ ፍቅር ያለ ሰው እና ከትንሽ እስከ ትልቅ ድረስ ስቃይ መከራ ያሳየ ሰው ያሳለፈ ሰው ደግሞ በምንም አይነት እንዲነካ ደግሞ አልፈቅድም ማለት ነው። እኔ ቢኖረኝ እውነት አቅም ቢኖረኝ ኖሮ ብችል ፍቅርና ሩታ እንዴት አድርጌ ባኖርኳቸው ማለት ነው። እድሉ ተሰጥቶኝ እንኳን ትልቅ ሚዲያ ወጥተሽ ስለ ፍቅርና ስለ ሩታ አውሪ ብባል እንኳን በምን እድል ታድጌ ደረቴን ነፍቼ ነበረ የምመሰክርላቸው ማለት ነው። እና ፍቅር ከኤፍሬም ጋር መስራት ያልፈለገችው ምክንያት ዋነኛው ነገር የአብርሽ የባለፈው ኮሜንት ነው ማለት ነው። አያችሁ። እና በዚሁ አጋጣሚ ፍቅር አይዞሽ፣ በርቺ፣ ጠንክሪ ማለት ነው። የሰው ልጅ ሁሌ አንድ ሰው የበላይ ነኝ፣ እኔ ከማንም በላይ ነኝ፣ እኔ ኦዲየንስ አለኝ፣ እኔ እንደፈለኩ ሰውን እሰብራለሁ፣ እንደፈለኩ ደግሞ በሰውን ህይወት እጫወታለሁ የሚል ሰው እስከ መጨረሻውን ደግሞ አያምርለትም። የሆነ ጊዜ ደግሞ ፈጣሪ ይቋጭበታል። የሆነ ታይም ደግሞ እሱም የበታችነት እንዲሰማው ያደርገዋል ማለት ነው። አንቺ በተለያየ ጊዜ በዛን ጊዜ የነበረሽ ኦዲየንስ በዛን ጊዜ የነበረ እይታና አሁን በተለያዩ ነገር ወደ ኋላ ስለሆንሽ በቃ የሆነ ፍቅር ታውቃላችሁ የምትመጥባትና የምትሄድበት መንገድ ከማንም ወንድ ትስራ ከማንም ጋር ትምጣ ለስራ ነው እንጂ ለሌላ ነገር አይደለም። ስራና ስራ ብቻ ነው የሚፈልጉት የሚፈጥሩት ማለት ነው። እዚህ ጋር ኤፍሬም ቻናውን በጣም ዝቅተኛ ነው፣ ሙቤም ቻናውን ዝቅተኛ ነው፣ ፍቅርም እንደምታያት በጣም የወረደ ነው በአሁን ሰዓት ማለት ነው። እና ለዛ ነገር ስራ ነው የሚፈጥሩት። የትኛውም ዩቱበር ማለት ነው ከተለያየ ሰው ጋር ተጣምሮ የሚሰራው ለስራ ነው እንጂ ለሌላ ነገር አይደለም። አንድ ሴት ማለት እኔ እንጃ ከአንድ ወንድ ቆመች ከአንድ ወንድ ጋር ሰራች ማለት ሁሉ ነገርዋ ብልግና አይደለም። ሁሉም ነገርዋ የተሳሳተ ነገር አይደለም። የእሷ ማንነቷ እሷ ራሷ ነው የምታውቀው ማለት ነው። ይህንን ነገር በሩታና በፍቅር ስላየው ነው ማለት ነው። ትናንትና ራሱ ማለት ነው አብዛኛው ሰው ቲክቶክ ላይ እኔ በጣም ብዙ ጊዜ ያለው ቪዲዮም ስለምሰራ አንዳንድ የፍቅር ሞዴንሶች የሩታ ሞዴንሶች በውስጥ መስመር ሼር ያደርጉልኛል ማለት ነው። እና አብርሽ ጀግና ስለሆነ በዛች ቃል ከኤፍሬም ጋር ለያያቸው። ይሄ ነገር አይደለም። መጀመሪያም ስራ ነበረ። ፍቅር ቦታ ብሰጠው ኖሮ አብርሽ ስላገዳት አይደለም፣ አብርሽ ያንን ኮሜንት ስለጻፈላት አይደለም። ገባችሁ? እሷ ራሱ ምርጥ ጀግና ጨዋ ቤት ስላሳደገ እና ስላሳደገቻት ነው በዚህ ነክል መሄድ ያልፈለገችው ብላለች። እኔ ከበፊቴም ህይወት አንስቶ ከዛም ነገር ቁጭ ብዬ ሳስበው ለእኔ ስለማይበጀኝና ደግሞ ግዴታም የቤተሰቤን ነገር የቤተሰቤን ክብር ማሳለፍ ስላለብኝ ነው ብላለች። ቪዲዮውን ካላዳመጣችሁት በደንብ አድርጋችሁ አዳምጡት። መጀመሪያ ለሰው ልጅ የሌለበት በሽታ አምጥታችሁ ከምትጥሉ ማለት ነው። ገባችሁ አይደል? አብዛኛው ሰው በፍቅርና በሩታ ማለት ነው ያልሆኑት ነገር ሆኑ። እንደዚህ ሆኑ እኮ ባለጉ በጣም ብዙ ወንድ ያበዛሉ፣ ብዙ እንደዚህ ያመጣሉ የምትሉ ሰዎች የእናንተን ገመናን በመጀመሪያ ደረጃ አርሙ። እዚህ ጋር የእነዚህ ልጆች የፍቅርና የሩታ ነገር ቪዲዮ ላይ ስለወጣ ነው እንጂ ከሩታና ከፍቅርም ደግሞ የባሰ አለ። እውነት እኔ ራሴ የራሴን ማንነቴ ማን ያይብኛል?
እኔ እዚህ ጋር ወጥቼ ለፈልፋለሁ፣ እናገራለሁ። ጨዋ ሁኜ አይደለም፣ ጎበዝ ሁኜ አይደለም። የኔም የሆነ ማንነት ያለኝ። እናንተም ደግሞ መጀመሪያ ስለ ፍቅር ስለ ሩታ ከማውራታችሁ በፊት እኔ ማን ነኝ፣ በውስጤ ምን አለ፣ በቤቴ ምን አለ፣ በሰው ላይ ምንድን ነው የምሰራው ብላችሁ ማሰብ ለእናንተ ጥሩ ነው ብዬ ነው ማስበው ማለት ነው። ምክንያቱም አንድ ሰው በራሱ ነው እንጂ የሚራመደው በሰው እግር አይራመድም። ማንም ደግሞ እንደ ራሱ ነው እንጂ የሚኖረው እንደ ጎረቤቱ አይደለም የሚኖረው። አብርሽ ዛሬ ስለፈመሰ ጥሩ ደረጃ ስለሆነ ግዴታ ፍቅር እንደ አብርሽ መኖር የለባትም። ገባችኋ? ለራሷ በቃ ይሄ ፈጣሪ የጻፈላት ነው። የጻፈላትን እየተቀበለች ነው፣ የጻፈላትን እየኖረች ነው ማለት ነው። አንዳንዴ በዱንያ ምናምን በጥቃቅም ነገር ኩራት እንዳይላችሁ፣ በተለይም ደግሞ የአብርሽ ደጋፊዎች ማለት ነው እና የአብርሽ ደጋፊና የሀይሚ ደጋፊዎች ማለት ነው። በጣም እውነት ለመናገር ማለት ነው እኔ እያየዋችሁ ነው ማለት ነው። እዚህ ጋር ኤፍሬምን እየደገፋችሁ ወይም ደግሞ ሀይሚን እየደገፋችሁ የሆነ ነገር የምታደርጉ ሰዎች በጣም የተሳሳተ መንገድ ነው ያላችሁ። እዚህ ጋር ሰሞኑ አሁን ኤፍሬም ከብሩኬ ጋር ስለሆነ ማለት ነው ብሩኬን ዝቅ እያደረጋችሁ ፍቅርንም እያመጣችሁ ምናምን፣ ፍቅር እዚህ ጋር ትክተቷት፣ የሚያስከትታት ነገር የለም። ፍቅር ከኤፍሬም የመጣችሁ ለስራ ነው እንጂ ለሌላ ነገር አይደለም። በዚሁ አጋጣሚ ልንገራችሁ አንድ ነገር፣ ፍቅር ማለት በጣም ጀግናና እውነት የዋህ ልጅ ናት። ለምን ብትሉ ኤፍሬም፣ አብርሽ፣ ሀይሚ ከዛ በፊት በጣም ነበረ የሚወዷት ለፍቅር ማለት ነው። በጣም ቦታ ነበራችሁ፣ ግን በመካከል ጣሏት፣ እረሷት። የትም እንደደረሰች እንደውም ሀይሚ ትሻላለች። ሀይሚና ኤፍሬም ይሻላሉ ለፍቅር ያላቸው ቦታ ማለት ነው። ግን እሷ ያንን ነገር አሳልፋ ያንን ነገር እነዚህ ሰዎች እኮ እንደዚህ በድለውኛል እንኳን ብላ አላለችም። በፊት ለፊታቸው መታ ቆማ እንኳን ሰላም ፈጥራ ደስታን ፈጥራ እኔ እንጃ ከነሱ ጋር ቆማለች። እኔ ቢሆን በህይወቴ ያረሳቸው በህይወቴ አይደለም ለፍቅር። እኔ በአሁን ሰዓት ፍቅር ካወኳት በኋላ ማንነቷን ከተረዳዋት በኋላ ለእሷ ፋንታ እኔ ያመኛል። እውነት በጣም ነው ማደንቃት ይሄንን ነገር ማለት ነው። በእነሱ የመጣ በአብርሽ የመጣ ነው ይሄንን ሁሉ ስትሰደብ ከርማ፣ ነገር ግን መታገና በአብርሽ ፊት ለፊቱ መቆምና ከሱ ጋር መጋፈጥ ከሱ ጋር ሰላም መፍጠሯ ይሄ ራሱ እውነት አንድ ጀግንነት ነው። እና ባካችሁ ማንኛውም ነገር እነሱ የሚሰሩት የትኛውም ዩቱበር የሚሰራው ስራና ስራ ነው እንጂ የእነሱ ማንነታቸው አይደለም። የፍቅርም ማንነቱ አይደለም፣ የሩታም ማንነቱ አይደለም፣ የኤፍሬምም የተለያዩ ዩቱበሮች ማንነታቸው አይደለም። እኛም እናደርጋለን። እውነት ለመናገር እኔ አሁን መዳሜ ከመሬት ተነስታ ይህንን ነገር አድርጊ ለአንቺ የሆነ ነገር እከፍልሻለሁ ብትለኝ እሰራዋለሁ፣ አረጋዋለሁ። እምቢ አልላትም። ምክንያቱም ለምን ልንለወጥ አይደል እንዴ? ሀገራችን ትተን ወደዚህ የመጣ ነው። ቤተሰባችን እናት አባታችንን ትተን አሁን በተለይ በዱባይ ያለን እኛ በጣም ስቃይ ላይ ያለን እየፈራን ይሄንን ስጋት እያያዘን የምንኖረው ለምንድን ነው? ኑሯችን ለማሸነፍ አይደለም እንዴ? ራሳችን ለመቀየር አይደለም እንዴ? እነሱም እኮ ራሳቸው ለመቀየር ነው፣ ራሳቸው ለማሸነፍ ነው እንደዚህ ከፍ ዝቅ የሚለው ማለት ነው። አንድ ሴት ከወንድ ጋር ቁጭ አለች ማለት ከወንድ ጋር ተቃቀፈች ማለት ያንን ወንድ አገባችሁ አይደለም፣ ሌላ ነገር ሰራች አይደለም። በእርግጥ ባይፈቀድም በዲናችንም በሃይማኖታችንም ባይፈቀድም በቃ የለመዱት ነው። ምንም ማድረግ አይቻልም። ገባችኋል? ግን እኔ የሚገርመኝ ማለት ነው ለወንድ ለምንድን ነው የምታግዙት? ለወንድ ጎን ለምንድን ነው የምትቆሙት? ሴት ሆናችሁ ማለት ነው አያማችሁ? እኔ እኮ ወላሂ በጣም ነው የሚያመኝ። የሆነ ማንኛውም ዩቱበር ሴት ልጅ ስታለቅስ ማለት ነው እንዴት እንደሚያሳዝኑኝ ማለት ነው። በጣም ነው አንጀት የሚበሉኝ። እና ባካችሁ ተጠንቀቁ።